እኔም ብሎ ቋጣሪ ጀማው ፈርስታፍ ሁለት ይጨስብኛል እንዴ እየቋጠርኩኝ ሁለት ጀማው ደሞ እንዳደገኛ ቲም ሁለቱም በቤንች ገቡ አሁን ፓላስ አንተ ምን አባክን የዛሬን ጨዋታ በቋኒ ገብተ ከኛ ጋር የምትጫወተው ምናምን በቤንች ሆነ እኮ ገና እኮ ነው እንዴ ሁለት ጨዋታ ይቀርሃል አይደል እንዴ ገና ለፍጻሜ ለመጫወት እናስ ከዛ ልጆች መሰርተው ይበላሉ ቋኒ ቡድንን ይዛት ገባም እንዴ ምንድነው ኦሊቨር ግራስነር ምንድነው ችግር እንዴት ነው የሚያቃጥለው ማንዬ በቤንች ገብቶ ሰጣጡታ እንዴ ሴሜኖ ያገባ በዚህ ላይ ደግሞ ከስረናል የዛሬውን ቋጥሮ ማለት ነው እንዴ ሰከንድ አፍን ሞክር ጀማው ያዋጣናል ሰከንድ አፉ ሀረኒ ምንም እንደው ሲቲ የልብ ተሰምቶት ማለት ነው ብዙ ጎል ካላገባው ብሎ እየተጫወተ ያያዩት ነው እየምሬ ነው ምላችሁ በጣም አደጋለሁ እዚህ ጫውታ ላይ ብዙ ጎል ይዞ ለማውጣት ይሞክራል ሰከንድ አፍ ላይ በርግጠኝነት ለማንኛውም ክሪስታል ፓላሶች በጣም ነው የምታሳፍሩት እንዲያልጠበቅኳቸው ነውራን ባደጌ ናቸው ፓላስ ምትባል ቡድን ግን ልብ አድርገህ ሰማኝ በደንብ ማለት ነው ይኸውልህ እኔ ጥሬ ግሪ ማለት ነው የቀሩትን ጨዋታዎች አሸንፈና ዋንጫ በላሉ ታዲያ ዋንጫ የበላው ቀን ማለት ነው 10 ሚሊዮን አለኝ ብለ ልጠይቀኝናና እኔ እናንተ የዛኔ ይለይል አንተ እንዴት 80 ደቂቃ ላይ 3 ጎል ይገባባል አንተ ከ14 ቀን በኋላ ለምታረገው የፍጻሜ ጨዋታ አሁን እንደዚህ አይነት ሮቴሽን አድርገህ ትገባለህ ከኛ ጋር በመታረገው ጨዋታ እኮ ቢሆን እኮ እሺ አንደርስታንድ አደረጋል 14 ቀን ድፍን አለህ እኮ የፋይናሉን ጨዋታ ለማድረግ አንተ ምንድነው ማን ይላከው ኦሊቨር ግራስነር አንተ ማን አባከነ ይላከ እኛ ላይ ማን ይላከ የጎል ልዩነታችንን እንድንበለጥ ለማድረግ ማለት ነው የሆነማ ብር ተቀብለን ይሄንን ነገር ያደረግከው እንጂ በነፃ ይሄንን ነገር አታደርግም አንተ ሴረኛውን ከሰው ሴረኛ ራሱ አይገልጾም የኤዜና 10 ሚሊዮን ብላችሁ ብቻ ድረሷት እዛ ቦታ ላይ በእውነት ነው ማለት እግርግርን ቀጥሜ ነው መለቀ እንዴት ነው የሚያቃጥለው በእናታችሁ አንተ እንዴት ነው እንደዚህ አይነት ሮቴሽን አር 3 ይጨስባል 3 ወይኔ ጎል ልዩነቱን እንኳን እኮ አስበሉን መርዝ ይበላችሁ እኛማ እንወጣዋለን ወደንም ጠላንም ዋንጫውን እናሳካለን ግን ፓላስ እኛን ስታገኝ ደግሞ 5 እና 6 ተከላካይ ደርደረ ከዛ በኋላ ጎል አይቆጠርብኝም ብለ አስቸግረናል እንዱይስታ እከክ የሆነ ቡድን ማንቸስተር ሲቲ አላበቃም ይያለን ይገኛል ይባስ ብሎም በጎል ክፍያ ከአርሰናል በልጧል ከአርሰናል አንገት ስርም መተንፈሱን ቀጥሏል በቀር የፕሪሚየር ሊግ ጨዋታቸው የፔፕ ጋርዲዮላ ማንቸስተር ሲቲ ኦሊቨር ግላስነሩ ክሪስታል ፓላስ ኢታር ላይ በማስተናገድ በድጋሚ 3-0 በማሸነፍ ነጥባቸውን ወደ 77 ከፍ በማድረግ ከመርፈኞቹ አርሰናሎች ጋር ያላቸውን ነጥብ ልዩነት 2 ማድረግ ችለዋል በዚህ ጨዋታ ላይ ሲቲዎች ቶታሊ ጌሙ ላይ የተሻለ ቡድንና ዶሚኔት ያደረገው ቡድን ነበሩ ለሲቲ 3 ጎሎች ማስቆጠር የቻሉት ተጫዋቾች 32ኛው ደቂቃ ላይ ሴሜኒዮ እንዲሁም 40ኛው ደቂቃ ላይ ኦማር ማርሙሽና 83ኛው ደቂቃ ላይ ሳቪኒዮ ነበሩ ሁለቱን አሲስቶች ማድረግ የቻሉ ተጫዋች ደግሞ ፊል ፎደን ነበር ጥሩ የጨዋታ ክፍለ ጊዜም ማሳለፍ ችሎ ነበር ክሬቲቪቲዎቹም በጣም ጥሩ የሚባሉ ነበሩ እንዲሁም ደግሞ ተቀይሮ የገባው ራያን ቸርኪም ሌላ ቆንጆ የምትባል አሲስት ለሳቪኒዮ ማድረግ ችሎ ነበር በጨዋታው ላይ ፔፕ ጋርዲዮላ አሰላለፉ ላይ 6 ተጫዋቾችን እንግዲህ ቀይሮ ነበር የገባው አራዲስ ፊቶችን አስመልክቶ ነበር በላይናፑ ላይ ነገር ግን ያም ቢሆን ሲቲ የበላይ ሆኖ ጨዋታውን ማጠናቀቅ ችሏል ከድንቅ ፐርፎርማንስ ጋር ማለት ነው አሁንም ቢሆን ነገራቶች አላበቁም ይያሉ ይገኛሉ በአርሰናል በኩል ቀሪ ጨዋታዎችን ማሸነፍ ብቻ ይተበቅበታል የፕሪሚየር ሊግ ዋንጫውን ለማሳካት አለዚያ ግን ሲቲ ከጀርባው አንገቱ ስር እየተነፈሰበት እንደሚገኝ ነው የተመለከተን የምንገኘው እናንተ ስለዚህ ጨዋታ ምን ተላላችሁ ሐሳባችሁን አጋሩኝ የፕላስ ምልክቱ መጫ እንዳትረሱ የአርሰናል ደጋፊዎች በቋጠሮ ጊዜያችሁን ምሽታችሁን አታባክኑ ለቋጠሮ የሚሆን ጨዋታ አይደለም የሉበትም አይሆንም በቃ የማይሆን ነገር ነው ለዛ ነው የማንቼ ደጋፊዎች አመቱን ሙሉ አርሰናል ላይ መቋጠር አይሰለቻችሁም ዋንጫ ቢበሉ ራሱ ዋንጫው ከእጃቸው ወድቆ በተሰበረ ብለን እንቋጥራለን እንኳን አርሰናል ቀድሞ ዋንጫውን በላው እንጂ ፓላስን አምነህ ገደል ነው የምትገባው ረበመቤቴ ስም እንዲመዘግነን እንደዚህ ነው የምትጮቱት ቢያንስ ፕሮፌሽናል ያርጉት እንደው ሽንፈታችሁን ርብስማ ያማችኋል የሆነታችሁ ነው እዚህ እኮ ሰው ቁጭ ብሎ የሚጠብቀው እኮ ማለት ነው የሚያመር ኳስ ትጮታላችሁ ብሎ እኮ አይደለም እንደው ቢያንስ እግር ኳስ ነው የሚሆነው አይታወቅም አትንቀሳቀሱም እንደው 10 ሚሊዮን ብሩ ይቀር ተንቀሳቀስ ቢያንስ በስማ ኳስ እግራችሁ ስር እኮ የለም እኮ ኳስ ምንድነው ረበስማስ ቅዱስ እኔ ሰከንድ አፍ ምንም ከናንተ የምጠብቀው ነገር የለም ቢያንስ እንኳን ጎሉ አይስፋ በዚህ ሁኔታችሁ ሄዳችሁ ብዙ ጎል የሚጋባችሁ ማን እንደ እናንት ማን እንደ ኤቨርተን የእንግሊዙ ምቀኛ ማለት ደግሞ ማንቸስተር ሲቲ ማለት ነው በቃ እንበለዋለን እኮ መብላታችን እኮ አይቀርም ግን በቃ ተሳቃችሁ ቆሌያችሁ ተገፎ ብሉ አረ እንደው ጅብ ይብላህ በእናትህ
አረ ፓላስ የምትባል ደግሞ የፍጻሜ የደረስከውን የዋንጫው ጨዋታ ተዋርደህ ተሸነፍ። ዋንጫ የሚባል ነገር እንደው አጠገባት ድረስ የጥቁር ስብስብ በድንበር በምን አምልጣችሁ ተገቡና የሆነ ነገር ስትጠየቁ የለም። ረቢስ እኔ ወላሂ በጣም ተስፋ አድርጌ ነበር እኮ። እሺ ለምንድን ነው ይሄ መሽገር እውነትም ግን በአላህ ሰላም አይሰጠን? ምን አለ አረፈን ብንጮት። ፓላስ እንደዛ ወጠምሻ እንዳለ ወንጀለኛ የምትመሳሰል ጠቋራሁን ለሲቲ አንሶ ነው ሰባብራ አጥላቸው ቁሌ ገፈፈረ። በእናታችሁ ግን ፓላስዬ የኔ እበቶ ጭራሽ ጎሉንም ተሸክመህ መጣ። ደገሞሽ ከረፍት በኋላ የትናንቱ ምቀኛው አልሂላል ሮናልዶ ላይ ምቀኛ ሆኖ ይሄው መቀመጫው ማንቸስተር ሲቲ እኮ ይሄ እናት ክለቡ እኮ ማንቸስተር ሲቲ እኮ ይሄ ምቀኛ ይኸውልህ መጨረሻ ላይ ፓላስ እንደዚሁ ለኛም ቤቲን ትሆንልናለ። የምንም መጋጋጥ እጋጋጣለሁ ብለህ ከሆነ አታስበው አንተ ጠቋራ። አንዳንዴ ደግሞ የለንደን ቲም ነህ ስትባል አጉል ደርቢነት ምናምን ብለህ ልዘል ትችላለህ። የጠቋራ ስብስብ ምንም ደርቢ የሚባል ነገር የለህም። አረ ግን እኔ እንደው አሁን ያለው አማራጭ ይውላችሁ በጎል በአንድ ጎል ነው በሁለት ጎል ብቻ በአንድ ጎል ይበልጠናል አይደለ? ያለው አማራጭ ጎል ማግባት የመጨረሻውን ጨዋታ አቻ ብንወጣና ሲቲ እያሸነፈ የሚሄድ ከሆነ የጎሉ እንትን በዚሁ ከቀጠለ ዋንጫ ሊበላብን ስለሚችል ሲቲ ደግሞ ጅብ ነው ብራዘር ጅብ ነው። ስለዚህ በርንሌ ላይ ብዙ ጎል ማግባት አለብን። ግን ፓላስዬ አንተ ግላዝነር የምትባል ዶማራ ሲሆን ቀፋፊ አሰልጣኝ ማለት ገባ። በጣም መሰደብ አለብህ አንተ መርዝ የበላ እንደዚህ ሮቴት በተደረገ ስኳድ ገብቶ ሁለት አግብቶብህ እሱ ቀድሞ ቀይሮ ዶኩን ያስገባል። አንተ እኛ 10 ሚሊዮን እንከፍላለን ስንል ፔፕ አንተ ከክለቡ ስለምትለቅ ችግር የለውም 50 ሚሊዮን ልስጣለ እንዴ? አንተ ዶማራስ ፕሪሚየር ሊግ እኮ አትሞክርም እንዴ? ለመጫወት አትሞክርም እንዴ? ተጫዋቾችን አንተ ቀድመ ሳትቀይር ፔፕ 2-0 እየመራ ዶኩና ኔታናኬን ያስገባል። በዶኩ ሊገልህ ማን ሙርት ይዛለ እንዴ? ማን እዚህ ጋር የሰው ህይወት እኮ የሰው ህይወት ነው። አንተ ዶማራስ አንተ ፓላስ ደጋፊው እንጂ ክለቡ አይሆንም። ማን ክለቡ አይሆንም ነው ማለት ማን ይዴ አሁን እኛ ላይ ተሰግጣለህ። በእርግጠኝነት የዋንጫ ጨዋታ ያያለብህ እኛ ጋር ከዚህ የተሻለ ላይን አፕ ይዘህ ካልገባ ማለት አንተ ዶማራስ ዋርተንን ኢስማኤል አሳርን አንድ አላስገባልን ጆንሰን የሚባል ዶማራስ ኦፍሳይድ ትራፕ እንኳን ቢት ማድረግ ማይችል አስገብተህ ትቀልድብናለህ። አንተ መርዝ የበላህ ማለት ማን ሲቲ ፓላስን 3-0 ስለደበደበው የተቃጠልኩ ከመሰላችሁ ተሳስታችኋል። በጣም ነው የተቃጠልኩት ማለት የራሴ ቡድን እንደተሸነፈ ነው የተቃጠልኩት። ለምን ብለህ ብትጠይቀኝ እነዚህ ደደብ ተጫዋቾች አራተኛ እንዳያረግልህ አንተ መርዝ የበላህ 93ኛ ደቂቃ ላይ እንዴ አንተ ዶኩ እንዳይመታው አራውጡት። ወይኔ ተቃጠልኩልህ። እሺ ቸርኪ እንዳይመታው ኮሚታፈር ሆነ እኮ የቪዲዮ ኧረ ወይኔ ተቃጠልኩኝ። ኧረ ወይኔ እንደ ፓላስ ዶማራስ የሆነ ቡድን ካሁን በኋላ ደጋፊ እወዳቸዋለሁ ከንስያው በደጋፊ ምክንያት ነው እንጂ ተጫዋቾቹ ዶማራስ ደደቦች ናቸው። 2-0 እየተመሩ ማን የሚመሩ ነው ይመስልህ? ማንዬ ወክ ያደርጋሉ ሜዳ ላይ ወክ ያደርጋሉ። በቃ ገባህ አይደል? ፔፕ ለመጨመር ጎል ዲፈረንስ ምናምን እያለ አንተ ግላዝነር ዶማራስ ገባህ? ለእናንተ ሁላችሁ ለዶማራሶቹ እያንዳንዳችሁ ቪዲዮ ያስፈልጋችኋል። እንዴት እንዳቃጠላችሁኝ እንዴት እንደማትረቡ እርግጠኛ ነኝ። አሁን እኛ ላይ ስግጥ ብለው ይጮታል። ከእናንተ ኤዜን የወሰድነው ከእናንተ አይደል? ምንሼ ነው ውለታ ምናምን አታውቁም? ዋንጫ ምናምን ያሳያችሁት ኤዜን ምንሼ ነው ፔፕ ከፍሏችሁ ራሱ እንደዚህ ቀፋፊ ጨዋታ ይቻላል። ኤቨርተንን ባየንበት መጫወታ ዋርተን አንተ ብቻ ነህ ምርጥ ተጫዋች። እሺ ከማዳ የምትባል አንተ ዶማራስ ፔናልቲ ያገኛለሁ ብለህ የቀለድክብን ምንድን ነው? ኮርና አረ መርዝ ብላ በእናትህ ትች ፊልፎደን ምን ነክቶት ነው? ያራዳ ልጆች ማነኝ ነው እያለ ያለው ነገሩ እንዴት ነው ነገሩ? ለማንኛውም 100 እንግዲህ ጎልና አሲስት ላይ መድረስ ችሏል ማለት ነው። በዛሬው ጨዋታ ፔፕ ጋርዲዮላን ለማቃጠል የገባ ነው የሚመስለው ሜዳ ውስጥ ማለት ነው። ያራዳ ልጆች ለሁለቱም ጨዋታ 2 አሲስት ማድረግ ችሏል። የመጀመሪያው አሲስት የጤነኛ ሰው አሲስት አይደለም። ይሄ ቃሪያ ካልበላ ወይ የሆነ ከሀገር ውስጥ የሆነ ነገር ካልቀማመሰ በስተቀር በጤናው ነው ያደረገው ለማለት በጣም አስቸጋሪ ነው። ያራዳ ልጆች ሴሜኖ ላስቆጠረው ጎል ማለት ነው። አንተ እንደዚህ መች ነው የጀመርከው? ቆይ ለማንኛውም በተስተካካይ ጨዋታ ማለት ነው እንግዲህ ማንቸስተር ሲቲ ክሪስታል ፓላስን እየገጠመ ይገኛል ማለት ነው። 2-0 እየመራ ወደ መልበሻ ክፍል ማምራት ችሏል ማለት ነው። ሰከንድ ሃፍ ምን ይፈጠራል
አብረን የምናይ ይሆናል ማለት ነው። እንግዲህ ማንቸስተር ሲቲ እየመራ ነው ነጥብ እየጣለ የሚገኘው ማለት ነው። ዛሬስ ምን ይፈጠራል የምናይ ይሆናል ማለት ነው። ጎሎቹን አስፍቶ ማንቸስተር ሲቲ ላይ ያለው አርሰናል ላይ ያለውን ጫና ያጠነክራል ወይስ ደግሞ እንደዚሁም እንደከዚህ በፊቱ ከኋላ ፓላስ ያንሰራራል የሚለውን እንግዲህ ሐሳብ አስተያየት እናንተ ነው። ሼር ኮፒ ሊንክ እያደረጋችሁ ይመቻችሁ። አሁን የፔፕ ጋርዲዮላው ሰራዊት ከራሱና ከተስፋ ውጪ ሌላ ምንም የለውም። ያራዳ ልጆች የአርሰናልን ሸርተት ማለት ብቻ ነው ፔፕ ጋርዲዮላን ለዋንጫው ሊያደርሰው የሚችለው። ከዛ ውጪ ግን ወደ ውጪ ነው አቡሻ፣ ምንም የለም ነው የምልህ። ቢያሸንፍም ባያሸንፍም ቀሪ ጨዋታውን እንግዲህ ተጫውቷል። አሁን 3-0 እንግዲህ ያሸንፏል ያራዳ ልጆች ማለት ነው። ልዩነቱም ወደ 2 ጠቧል። ነገር ግን ከፊት ያለው ክለብ ነጥብ ከጣለ ብቻ ነው የፔፕ ጋርዲዮላው ሰራዊት ለዋንጫ የሚንደረደረው። ከዛ ውጪ ግን አሁን ባለበት ደረጃ ሁለተኛ ሆኖ ነው የሚያጠናቀቀው ያራዳ ልጆች። ከዚህ በፊት እንግዲህ እንደዚሁ እያሳየ አርሰናልን፣ ሊቨርፑልን ዋንጫ ነጥቋል ፔፕ ጋርዲዮላ። አሁንስ ከኋላን ያለው እሱ፣ አርሰናል ከፊቱ ነው። እንዴት ይሆናል? እሱ ራሱ ያደርገውን የነበረውን ይደረጋል የምንመለከት ይሆናል። እስቲ እናንተንስ ሐሳብ አስተያየት ኮሜንት ላይ ሼር ኮፒ ሊንክ አይረሳ። ይመቻችሁ። እኔ የምፈልገው ይሄን ነው ይሄን ነው ሲቲ ሲለጠልጥ ማየት ነው ወያልዬ ምን ነው ፍሬ የለህም እንዴ ዛሬ? ፍሬ የለህም እንዴ? ምንድን ነው ተዋ ቋጥር ፕሊዝ ቋጥር። ከተሰከንዳ እፈልጋለሁ። እንዳተኛብኝ ወያልዬ፣ እንዳተኛ ብያለሁ። በቃ ጠብቀኝ። ጋርዲዮላ ካለ በሰማይ መንገድ አለ። ወያላ ቋጥረህ ዛሬ ዋንጫውን ልትበላ ላ ጋርዲዮላ እያለ ፕሪሚየር ሊጉን ልትበላ ላ እስካሁን አመሸ እንዴ ወያላ? ላ ነጋቲሙላ አሰጣ ኮተታ አነዳለሁ። አንጎልክን ነው ማስፈነጥርልህ በሽጉጥ ባገኝ ወርቶ ምንም ርህራ የለ። ሂትለር በለ ባሲር ነው መቀቅልህ። ማንቸስተር ሲቲ ክርስቲያን ፓላስን ኢታር ላይ ጠርቶ እንዳልነበር ነው ያደረገው። ተመልከቱ፣ 3-0 በሆነ ውጤት ነው እንግዲህ ኢታር ላይ አጋይቶ ይላከው ማለት ነው። እጅግ በጣም ደስ የሚል ጨዋታ ነበር። በተለይ ፈርስት ሃፍ ፊል ፎደን ዛሬ የቀድሞውን ፎደን ነው የተመለከትነው። ከምሬ ነው የምላችሁ፣ ቃላት የለኝም። የሚጫወቱበት መንገድ አሲስቱ እጅግ በጣም ልዩ ነበር። ሰከንድ ሃፍ ራያን ቼርኪ፣ ኧረ በስመ አብ ምን አይነት ኳስ ነው ለሳቪኒዮ የሰጠው። ሳቪኒዮ ምን አይነት ጎል በስማም። ከዛ ሁሉ ሁለተኛ አሲስት አድርጎልን ነበር። ያው ሳቪኒዮ ሞክሯን ነበር አልተቆጠረም እንጂ እጅግ በጣም ይለይ ጨዋታ ነበር የተመለከትነው። ለማንኛውም ማለት ነው ማንቸስተር ሲቲ ክርስቲያን ፓላስን ኢታር ላይ 3-0 በሆነ ውጤት ጋርፎታላችኋል ማለት ነው። ያው እንግዲህ ይሄ ባይዞ ይሄ ፓላስ ለአርሰናል ራሱ የሚያስቸግረው አይመስለኝም። አርሰናል በቀላሉ ይሄንን ፓላስ የሚያሸንፍ ይመስለኛል እንደኔ ግምት ማለት ነው። ለማንኛውም ማለት ነው ያው የሲቲ ፐርፎርማንስ የዛሬው ብቃቱ እጅግ በጣም ልዩ ነበር። ከምሬ ነው የምላችሁ፣ አለማድነቅ አይቻልም። ይመቻችሁ ሲቲዝኖች፣ ኮንግራ ብያለሁ። ኮንግራ በጣም አላለቀም ነው ፖይንቱ፣ አላለቀም ነው ግን በጣም ነው እንዲቋጠራችሁት። በጣም እንዲቋጠርኩ አልቋጠርኩም ትለናል። ትፈራለህ፣ ሲቲን ትፈራለህ። እንተዋወቃለን፣ ትፈራለህ። በጣም ነው የምትፈራው ይሄን ቲም። በበርንሌ ደግሞ በበርንሌ መች ተስፋ ቆርጣለሁ ቦይስታ ምናምን እስከ መጨረሻው ታገላል። ትንሽ ቅር ያለኝ ይሄንን ፓላስ መጨረሻ ላይ እንደምትገጥሙት ሳስብ ነው እንጂ ፔፕ ራሱ ከጨዋታው በኋላ የሆነ ነገር ሹክ ሲላቸው ነበር። እንደው እባክህ ወይኔ መጨረሻ ላይማ በርንሌ ተስፋ አለ። እኔ ከኋላ እስካለው ድረስ ትፈራለህ። ግን ዛሬ የተጫወታችሁት ጨዋታ ምን አይነት ጨዋታ ነው? ጀምር ይዘውም የገባው ፎርሜሽን ትንሽ አስፈርቶ የነበረ ምን አስበው ነው ጊቭ አፕ አድርጎና ለቅዳሜ እኮ ነው ሁሉ ራሱ ትሬኒንግ በለው እኮ የዛሬው ጨዋታ። አንተኒ ፎደን እኮ እግዚአብሔርን እሱ ልጅ እኮ ምርጥ ቢሆን ኖሮ ሲቲ እዚህ ደረጃ እንኳን አይደርስ ነበር። በቃ ዋንጫው መብላታቸውን ቀርመ ነበር የምናረጋግጠው። ሳቪኒዮ አሪፍ፣ አረ በጣም የሚገርም ነገር ነው ዛሬ ያስመለከታችሁን። ግን ስቲል ማለት ነው በበርንሌ ተስፋ አለ። አቻለኛ እኮ ስንበላው ግን ታይቶኛል። ግምቴ ሁላ ማለት ነው ድንቅ ታውቃል። ጎላ የሚገባበን አይመስለኝም። 3-0 4-0 ብዬ ነበረ። ራሱ ስኮር ቁጭ ብሏል። ፎርም መሆን ይችላል ነበር እና እናንተ ደግሞ ስትዘሉ የነበራችሁት ወይኔ ያስተላለፉ ምንድን ነው ወይኔ ሮቴሽኑ
ትረስት ፔፕ ጋርዲዮላ። ዩ ዶንት ኖ ፔፕ ጋርዲዮላ ዩ ካን ጎ ማይ ፍሬንድ። ፔፕ ላይ ያላችሁን መታመን ያቀነሳችሁ ነው የሚያሳይ፣ ሌላ ነገር አይደለም። ተጫዋቾቹን እንደማታምኑ ነው የሚያሳየው እሱን ነው። አላሻችሁ ትረስት ወርዚ ያለመሆናችሁ ቡድናችሁን አለማመናችሁ በጣም ነው የገረመኝ። እኔ ቀድሜ ማውቀዋለሁ። ቲሙ በጣም አስደስቶኝ ነበረ። ለየት ያለ አንፕሪዲክተብል የሆነ ቲም ነበር ይዘን የገባ ነው እና አንፕሪዲክተብሊቲውም እንዳለ ሆኖ ከዛም አልፎ ደግሞ እንዳያችሁት ዲፌንሳችን ራሱ በጣም ጽድት ያለ ነበረ። ብዙ ነገሮች አልተፈጣጠሩብንም። ፓላስም ኦልሞስት ፊልስ ላይክ ዴድ ቲም። ዋርተን ሲገባ ግን ጨዋታው እንዴት ተቀየረ አይታችሁታል። ሎኪ ትንሽ ሊረብሸን ፈልጎ ነበረ፣ ግን ያን ያህል ደህና አታከርም የለም። ኢስማኤል አሳርም ተፍተፍ ብላለች፣ ግን ወፍ ናቲንግ ያን ያህል ብራይት የሆነ ነገር አልተመለከትንም። ያ አርሰናል 2 ጌም ይቀረዋል። በርሊንና ክሪስታል ፓላስ ይጥላል ወይ? ዶንት ቲንክ ሶ። ቻንስ አለው ወይ? የስ ገባችኋል። ዳስ ዘ ትሩዝ። እውነታውን መነጋገር ያለባችሁ ይጥላሉ ወይ ብለህ ብትገምት ከሆነ ኖ፣ ግን ደግሞ ቻንስ አለ ወይ? የስ ሜቢ ስላይት ቻንስ። ግን እኛ ጋም ያለው ነገር እንግዲህ እንደዛ ነው። ቦርኖሞዝ እና ያው አስተን ቪላ ይቀረናል። ኤፍ ኤ ካፕ ፋይናል ቅዳሜ አለ። አይ ቲንክ ለቅዳሜው በጣም ዝግጁ ነን። ቫይኪንግስ አልኩኝ፣ ኤርሊንግ ሃላንድ ቫይኪንጋችን አርፏል። ኒኮ ራይሊ አርፏል። ያ ለኤፍ ኤ ካፕ በጣም የሚገርም ዝግጅት ነው የሚኖረን። ሮዲ ሁላ ሊሳተፍ ይችላል ያንን ጨዋታ። ዊ ዊል ሲ ሁ ፕሌይስ ዳት ጌም። ግን እኔ የማውቀው በቃ አይ ቲንክ ማረፋችንን ተከትሎ ዊ ሃቭ ቱ ዊን ኢት ኤንድ ዊ ሃቭ ዘ አቢሊቲ ቱ ዊን ኢት አዝ ዌል። እና ያ ይሄን ይመስላል እንግዲህ ማንቸስተር ሲቲ 3 ክሪስታል ፓላስ ኒል አዝ ኤክስፔክትድ። ቀጥታ እስክንገናኝ ድረስ ይመቻችሁ። ካሞን ሴት ያዘሉስ እሰይ እርር ዛሬ ለአርሰናል ላይ እንዲደረስበት ምናምን ራሱ አይደለም እንጂ የቋጠርኩ የነበረው ፓላስ እንዲወርድ ነው የምፈልገው። ይሄ ቡድን እስኪወርድ ድረስ ሲጀመር አልፋተውም። እጋይኩን እንዴት እንደሚያስጠላኝ ክሪስታል ፓላስ የሚባል የሆነ ፓላስ ይፍረስልህና 3-0 ስጥት ለፓላስ ሁሌ ሲሸነፍ እየመጣው ቪዲዮ ሰራለሁ። ስጥት ተሰጠ 3-0 ስጥት እከክ የሆነ ቡድን እኛ ላይ ብቻ እንትን ይላል። ጥምብ ኤዚ ያልደወለም ነበር እንዴ? ምን ነው ያስጠላል ብለሽ ስጠብቅ ያለበት ያው ቢደውልማ ያስጥሉ ነበር። 3-0 ማለት ነው። በ3 ጎል ልዩነት ጎሉላ በለጥኩሽ ተናግሬ ስለነበረ አይቆጨኝም። ቀለል ያለ ትሬኒንግ አሳይ። ፎደን አስገባው ብሎ ፔፕ ዴብሬናን ያስገባው የሚገራርም 2 አሲስት አደረገ። ሴሚኖ የሚገርም ፊኒሽ፣ የመጀመሪያው ፊኒሽ። ከዛ በኋላ ነው የተሰበሩት ራሱ ፓላሶች እንጂ አያገባባቸውም ነበር። በጣም የሚያስጠላ አዘጋግ ነበር የዘጉት። ማርሙሽ 2ኛ ጎል የሚገርም ጎል፣ አሁንም ፎደን የሚገርም አሲስት፣ 3ኛ ጎል ቼርኪ አባት እንዴት አባቱ ከራሱ አፍ ተነስቶ ሄዶ እንደሰጠው እንደ ቲም በጣም የሚገርም ነበር። ሳቪኒዮም ጸደይ ነበር ዛሬ፣ አሪፍ አግብቷል፣ አሪፍ ተንቀሳቅሷል። በቃ የፈለኳት ይቺን ነበር፣ ይቺን አድርጌያለሁ። አሁን እሑድ ደግሞ ዋንጫዬን አነሳለሁ ማለት ነው። ከሁሉም በፊት የዋንጫ ጌም ስላለ ዋንጫው ይቀድማል። ስለዛኛው ዋንጫ ደግሞ እመለስበታል። እመኑኝ ግን እስከ መጨረሻው ሳምንት እንደሚሄድ አትጠራጠሩ። የሆነ ነገር እንደሚፈጠር ደግሞ አይ ኖ ኢት። ግን የሚገርሙኝ ነበረ። አሁን ወደፊት አለቀ። ፔፕ ጋርዲዮላ ዳግም ከአርቴታ አንገት ስር መተንፈስ ጀምረዋል። መምህሩና ደቀ መዝሙሩ አሁንም ለዋንጫ የሚያደርጉት ትንቅንቅ ተፋፍሞ ቀጥሏል። ማንሲቲ ፓላስን በኢትሃድ ምድር ሲረመርም አምሽቷል። አርሰናላውያን ማንሲቲ ነጥብ ይጥላል ብለው ቢጠባበቁም ሳይሳካላቸው ቀርቷል። በዚህም የአርሰናልና የማንቸስተር ሲቲ የነጥብ ልዩነት ወደ 2 ብቻ ጠቧል። ታዲያ አርሰናል አሁንም የማንንም ውጤት ሳይጠብቅ ቀሪ ጨዋታዎችን ማሸነፍ የሚችል ከሆነ የሊጉ ሻምፒዮን መሆኑን ያረጋግጣል። ታዲያ እናንተስ ምን ትላላችሁ በዚህ ጉዳይ? የዘንድሮ ዋንጫ ማን ይበላል ብላችሁ ታስባላችሁ? ግምታችሁን አስቀምጡ። ይህ ፕሪሚየር ሊግ አልተጠናቀቀም። ፔፕን አይታችሁት ከሆነ 3ኛውን ጎል ራሱ ስናገባ እንዴት እንደጨፈረ ከሁሉም በላይ ማለት ነው። እሱ ጎል ላይ ነው እየሰራ ያለው። ክሪስታል ፓላስ እመኑኝ አትመኑኝ አርሰናልን ያስጥለዋል። ከዛ በፊት በርንሊ ካላስጣለው ማለት ነው። ካይል ዎከር የክለቤ ሌጀንድ እንደዚህ ደጋግሜ ጠርቼ እንደማታሳፍረኝ አውቃለሁ። ጎል ዲፍረንስ ኦልሬዲ በልጠናቸዋል። ባይ ዘ ዌይ እኛ የሚከብድ ጌም ያለብን ቦርንማውዝ ነው። እሱንም አርሰናል በርንሊን የሚያሸንፍ ከሆነ የማያሸንፍም ከሆነ ሄደን እንደምንወጣው አልጠራጠርም። ማን ይሄ አንቢትን ስትሪካቸውን ሄደን እንደምናቋርጥላቸው እርግጠኛ ነኝ። ስለሚቋጠሩብን ራሱ እነሱ እንዲቃጠሉ ሲባል እናሸንፋለን። እመነኝ። ከበርንሊ እንኳን ካልጣሉ ከክሪስታል ፓላስ ፕራይም ባርሳ እንኳን ሊሸነፍ ይችላል። አይደለም አርሰናል አቻ መውጣት ማለት ነው። ክሪስታል ፓላስ አዌ ለምን በቤንች አይገባም? እንደዛሬ ለኛ መጀመሪያ እንደገባው አርሰናልን የማስጣል አቅም አላቸው። በሜዳቸው ከደጋፊዎቻቸው ጋር ረጃጅም ተጫዋች አላቸው።
በዌፐን ይቀጡሃል። ኮርናም ቢው እንደምታዩት ጎል ዲፈረንስ በልጠናቸዋል። 43 ሆነናል። እኩል ጌም ተጫውተን ማለት ነው። በርንሊ ላይ እንኳን እነሱ 3 ማግባት ሲያቅታቸው ታያላችሁ። እኔ ዛሬ ፓላስ ላይ ያገቡት አልተጠናቀቀም። እናንተ ብቻ ኤዲት ስሩ፣ ኤዲት ላይ በርቱ። እሺ እንደበላችሁ ታስባችሁ። ሲቲ አሸንፏል። ክሪስታል ፓላሶች አሁን ከኛ ጋር ተጫወቱ ብትባሉ እንደዚህ ትጫወታላችሁ? ምን አይነት የተጣለ ቲም ነው እንዴ? 3-0 + 3-0 መሸነፍ ብቻ አይደለም ሲቀልዱባቸው ሙሉ ጨዋታውን ሲቲ እኮ በማይታወቁ ሰዎች እኮ ነው የገባው። በቤንች ኤት ኑሪን ሌፍት ዊንግ ላይ ምናምን እያስጀመረ እኮ ነው የገባላችሁ። እንዴት አባታችሁ ነው የማትችሉት? ፎደን ተረከዛ ሲት ያደርግባል። ፎደን እኮ ስንት ጊዜ ኳስ ከነካ እኮ የቆየ ሰው እንዴ። ኳስ እኮ የሚባል ነገር ጠፍቶበታል እኮ። አቋሙ በታች የሆነ ሰውዬ እኮ ነው። ፎደን 2 አሲስት ያደርጋል። ማርሙሽ እንደዛ ተሽከርክሮ እስኪያገባ ድረስ ያ ሁላ ስፔስ እንዴ። ሰከንድ አፍ ላይ በዛ ልክ እንደዚህ ስኪል እየሰሩባችሁ ጭንቅላታችሁ ላይ ሲቀልዱ መጫወት ምን ማለት ነው? እኔ እርግጠኛ ሆኜ የምነግራችሁ የመጨረሻ ሳምንት ላይ ይሄ ቲም ይወግምብናል። እኛ ግግም ብሎ ነው የሚጫወቱት። እርግጠኛ ሆኜ ሲቲ እንደዚህ ይቀልዳል 3-0 በእነዚህ በቤንች ተጫዋቾች። አረ የማይመስል ነገር ማየት አልፈልግም። የመጨረሻ አችሉም ፓላሶች፣ እግዚአብሔር እናንተ መውረድ ነው ያለባችሁ። አሳያችኋለሁ። የመጨረሻ ሳምንት ደግሞ ምን አይነት የተጣሉ ቲሞች ናቸው። በእናትህ 3-0 ይሸነፋል። 3-0 ትምህርት ላይ እንደዚህ ተስፋ ባልቆርጥ የበደረስኩ ፓይለት አልሆንም ነበር እስካሁን እናት ተስፋ ባልቆርጥ። ኧረ ተስፋ ቁመት በረከት አላ ትምህርት ላይ እንደዚህ ተስፋ ታደርግስ ግርሜ አሁን ባለው የጎል ልዩነታቸው እኩል ነው። የአርሰናል ላይ ማንቸስተር ሲቲ 41 ጎል 42 የተለያዩ ጨዋታዎች እየተደረጉ ይገኛሉ። ሻምፒዮን መሆኑን ያረጋገጠው ሰከንድ አፍ ይህንን ጌም በማየት ምንም እንቅልፋችሁ ሉዝ ምናምን አታርጉ። ገነርስ መተኛትን ያለብን ያማል እንዲህ ፔፕ ጓርዲዮላ ተስፋ የቆረጠበትን የታይትል ሬስ ኮምፒቲሽን ማለት ነው። አንድ የማንቸስተር ዩናይትድ ደጋፊ መጥቶ አሁንም ማንቸስተር ምናምን ሲል እንዴት አዳበጥ የለብም ማለት ነው። ፔፕ አሁን እዚህ ጋር ማለት ነው ኦቨርቲንክ ምናምን በቃ አላረድ ከሆነ በእርግጥ ልክ ነው ብዬ ነው ማስቡ። እኔ የፋይናል ጌም አለበት ዋና ተጫዋቾችን አሳረፋቸው። ኦቨርቲንክ አረገ ኦፍ ኮርስ እየሰራለት ነው። አንዳንድ ጊዜ ኦቨርቲንክ ማድረግ ይሰራልሃልም፣ በዛው ልክ ደግሞ ይሰራልሃል። ይሄ ደግሞ ይሰራለት ነው። ፈርስት ሃፍ 2-0 መምራት ችለዋል። ፓላሶች ለስሙ ባክ ፋይፍ ናቸው። ነገር ግን ፎደን በተረከዝ ነበር አሲስት ያደርግባቸው የነበረው። ፎደን ከረጅም ጊዜ በኋላ የሚገርም ፐርፎርማንሱን እያስመለከተ ይገኛል። 2 አሲስት ማድረግ ችሏል። ጨዋታው ያን ያህል ምንም አጓጊ ነገር አይደለም። በጣም ነው የሚያስጠላው። ፕላስ ደግሞ ምንም አሁን 2-0 ነው። ከዚህ በኋላ ፓላስ ነጥብ ያስጥሏል እና ብለን ምንም መቋጠር ምንም አይጠበቅብንም። ቀሪ 2 ጨዋታ አለን። ያን እንደምናሸንፍ ፔፕ ጓርዲዮላ ኦልሬዲ ያውቃል ማለት ይቻላል። ፓላስ አጨዋታችሁ ለኛ ያን እንደማይከብድን በዛሬው ጨዋታ ራሱ መመልከት ይችላል። በእርግጠኝነት ፓላስ አይከብደንም። በርንሌ ነው። ስለዚህ ምንም አሳሳቢ ነገር አይደለም። ለዚህ ጨዋታ ምንም እንቅልፍም ምንም ሉዝ ማድረግ አይጠበቅብንም። ይመሻሹ። ትግሉ አላለቀም እንድንል ነው አይደል? አይሲቲ በርንሌን በግድ ካላበራችሁ ተመስገን ነው። ዛሬንም በኦክሲጅን ቢሆን እንዳልፋለን እየተነፈሰን ነውና የሆነ አጉል ቦታ ምናምን የራሳችሁ ጉዳይ ብትሉን እየመሰለኝ ነው። እንዳንሰደድም ጊዜውን እየወሰናችሁብን ነው። ቀርተንም እዚሁ ጉድ እንዳሉ እባካችሁ እና ምንድን ነው አሁን መጨረሻችን የት ነው መጨረሻችን? አሁን ግልጽ እኮ ነው። ያው እኔ አውቀዋለሁ እና በርንሌን ካላበራችሁ ነው የሚመስለው ኬዙ እንመን በግድ ከባድ ነው። አንተ ወንድ ሴት የመሰልክ ሰውዬ ሙድ ያስክብና፣ በሜዳችን ዋንጫው እንዳናረጋግጥ ሙድ ያስክብና። ይመች እንገናኛለን በሜዳህ ማለት ነው። ዋንጫው የምናነሳው ላይ ጨፍረንብህ ነው። ምን ነው ማሰልጠን ባቆምኩ እስክትል ድረስ ጨፍረንብህ ነው ላይ የምንወጣው። አረ ቢስሚላ ምንም ፍላጎት እንኳን ለምንም እኮ ነው የሚጫወቱት። ግን ምን አለ አሁን 10 ሚሊዮናችሁን ብትወስዱ፣ እኛ ዛሬ ነገ ሰኞ ተጫውተን 10 ሚሊዮን ቀጥታ ብትወስዱ ምን ትሆናለህ? ደግሞ ስለ ቫር ያወራው ምናምን ሰምቻለሁ። ከአርሰናል ጋር ነው የሰውዬ ችግሩ። ጋርዲዮላ ጋር ተሳስቆ ሲወጣ ምናምን ነገር ጠርጥሬ ነበረ ምንም እንትን እንደማይል ማለት ነው። እና እኛ በራሳችን እንወስናለን። ራሳችን በእንደይንም እናንተንም ቀጥቅጠን እንወስናለን። አንተ ግን ያገናኘን ቀጣይ ሲዝን በተለይ ያገናኘን ቀጣዩንም ጌም ያገናኘን ቀጣይ ሲዝንም ያገናኘን መከራ ነው የምናበላ ፎቃቃ ጅብ ከሄደ ውሻ ጮኸ የሆነ ውጤት ማለት ነው። ሲቲ የት ነበራችሁ? ኤቨርተን ቀን የት ነበራችሁ? ምንድነው ካለቀ በኋላ እንደዚህ መጋጋጥ ምንድነው? ኧረ በስመ አብ
አርሰናል ከዚህም በኋላ በተአምር ነው አይጥልላችሁ። በተአምር ይሁ ቀጣይ ከበርንሊ ያለው በርንሊ ተስፋ የቆረጠ ቲም ነው። ምንም አያመጣም። በርንሊ አርሰናልን ያስተላልፍ የምቋጥር ሰው በሙሉ እግዚአብሔርን በቃ ዝም ብለህ ነው የምትለፋው። አትቋጥር። አንድ ተስፋ ፓላስ ነበረ። ፓላስ አልቋል እኮ በእናትህ ሲቲ በእናትህ አርፍደህ እኮ ነው አርፍደህ ነው እግዚአብሔርን አረፈድክ። ባለቀ ሰዓት ጀግና ትሆናለህ። 3-4 ማግባት ትጀምራለህ። ጨዋታ ካለቀ በኋላ የት ነበራችሁ ሲዝኑን በሙሉ? ሲቲ አሸንፎ ቃጠላለሁ፣ አርሰናል አሸንፎ ቃጠላለሁ። አይ እኔ ነገር